ዛሬ በአዲስ አበባ ውስጥ ልዩና ሌግዠሪ ተደርገው የተሰሩ ሳውና ባዝ ስቲም የተሟላለት ያልተኖረባቸው የሚሸጡ ሁለት ቪላ አንድ ፎቅ ቤቶችን ይዤላችሁ መጥቻለሁ። ለማንኛውም የእምነት ተከታይ መሆን የሚችሉ ከኮሪደር ልማት ከተለያዩ ስጋቶች ነጻ የሆኑ ለትራንስፖርት ለሁሉም ነገሮችን በቅርብ ርቀት የሚገኙ አመቺ ቦታ ላይ ተገንብተዋል። ትክክለኛ ወሳኝ ገዢዎች በጥሩ ዋጋ ትገዛላችሁ። በድርድርም የሚሸጡ ናቸው። እያንዳንዳቸው የአካባቢ ዋጋቸው ካሬያቸው የሚለውን መረጃ ደግሞ እንደሚከተለው አጠር አድርጌ አቅርቤላችኋለሁ። እስከ መረጃው ፍጻሜ ላይክ፣ ሳብስክራይብ እንዲሁም ሼር እያደረጋችሁ አብራችሁን ቆዩ። ሰላም ጤና ይስጥልን። ዛሬ ይህን የመሰለ የተንጣለለ ሳሎን ያለው ለሽያጭ የቀረበ የመጀመሪያው የቤት ሽያጭ መረጃችን ነው። እንግዲህ ዛሬ ሁለት ቤቶችን ያመጣውላችሁ። እያንዳንዱ ክፍሎች እንግዲህ እጅግ በጣም ዘመናዊ ምርጥ የፊኒሽንግ ማቴሪያልን ልዩ በሆነ ሁኔታ ተሰርቷል። ስለዚህ ሌግዠሪ ቤት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ ይህ ቤት እንዳያመልጣችሁ። የሚገኝበት አካባቢ በጣም ቆንጆ ከአስፓልትን በቅርብ ርቀት በአዲስ አበባ ውስጥ መሪ አካባቢ ከሰሚ ትንሽ አለፍ እንዳላችሁ የምታገኙት ምርጥ ቤት ነው። 250 ካሬ ሜትር ግራውንድ ፕላስ ስሪ ተደርጎ የተሰራ ነው። እንዲህ መሰለ እንደምታዩት እንግዲህ ቆንጆ ቴራስም በጥሩ ሁኔታ ተዘጋጅቷል። ሳውና ባዝ ስቲም ሁሉንም ነገሮች አሟልቷል። የግቢው ስፋትም ቆንጆ ነው። እንዲሁም ፋውንቴንም ሳይቀር የተሟላለት ልዩ ቤት የምትፈልጉ ካላችሁ እንግዲህ ሰፊ ግቢ ያለው እንደምታዩት ፎቆች ያሉበት አካባቢ ነው። ግቢው እንግዲህ እንደምታዩት ቢያንስ 4-5 መኪኖችን በጥሩ ሁኔታ ማስቆም ይችላል። እንዲሁም በቀኝ በኩል ፊት ለፊት የምታዩት እንግዲህ ፋውንቴን ተሰርቶለታል። ስለዚህ ነባር ፋይል ዲጂታል ካርታ በባንክም በካሽ መግዛት የምትፈልጉ ኢትዮጵያውያን ካላችሁ በጥሩ ሁኔታ የተሰራ ቤት ነገ ዛሬ ሳትሉ መታችሁ እዩትና ከሻጩ ጋር ተገናኝታችሁ ተደራድራችሁ ፋይሉንም አጣርታችሁ መግዛት ትችላላችሁ ማለት ነው። ታዲያ ይህ ቤት ወደ ላይ ከፍታው 3 ሲሆን በርካታ መኝታ ክፍሎችን እንዲሁም ሰፋ ያለው 2 ሳሎን እና የተለያዩ ነገሮችን አሟልቶ ለሽያጭ የቀረበው እንግዲህ የውጭ በር ሳይቀር በሪሞት የሚከፈት ነው። እያንዳንዱ ነገር እንግዲህ ዘመናዊ ነገሮችን ተጠቅሞ ነው የሚገኘው። እዚህ ላይ የምታዩት እንግዲህ በግራ በኩል አሁን እየገባንበት ያለው ግራውንድ ላይ ያለ ማረፊያ ክፍል እንደ ትንሽ የሳሎን ነው። ስፋቱ እንግዲህ በቂ ነው። ትልቅ ሳሎን ያክላል። ነገር ግን በጥሩ ሁኔታ ደግሞ ሌላ ተጨማሪ ሳሎን ስላለ ይህን አነስተኛ ብለነዋል። ከዚህ ፊት ለፊት የምታዩት ለእንግዳ ምኝታ ቤት ነው የተዘጋው። ይህ ደግሞ የምታዩት ሰፊ ተደርጎ የተሰራ በጥሩ የእንጨት ስራ የተሰራ ነው። እንግዲህ ካቢኔት ተገጥሟል። ትራዲሽናል ኪችኑ ነው። ከውጭ ላይ ደግሞ ከኪችኑ ጀርባ የስራ አጋዥ ወይም የሰራተኛ ምኝታ ክፍል አለ። የኪችኑ ስፋት እጅግ በጣም ያስደስታል። በጣም ጥሩ ተደርጎ የተሰራ ነው። እንግዲህ አየር እንዲያገኝም ከጀርባ በኩል ቆንጆ ተደርጎ ተሰርቷል። ስለዚህ ጉዟችን ወደ አንደኛ ፎቅ አድርገናል። እንግዲህ ያላየናቸው በርካታ ጉዳዮች ግራውንድ ላይ ያሉ የእጅ መታጠቢያ ስቶር አሉ። እነሱንም እንግዲህ ተዘግተው ስለነበር አላየናቸውም። እንግዲህ ዋና ዋናዎቹ ለማየት እንሞክራለን ማለት ነው። ይህ የምታዩት ሙሉ በሙሉ አንደኛ ፎቅ ላይ ማለት ይቻላል ትልቅ ሳሎን ነው። እንግዲህ ከዚህ ጫፍ ጀምሮ ጥሩ የተፈጥሮ ብርሃን በምታዩት መልኩ እንዴት አስቦ የተሰራ ሰፊ ሳሎን አለው። ጥሩ የእንጨት ስራዎችን በመጠቀም እንግዲህ ጥሩ ነገሮችን አይተንበታል። እዚህ ቤት ላይ ፊት ለፊት ቲቪ ስታንድ ቦታው ነው ተገጥሟል ሁሉም ነገር። ከዛ ፊት ለፊት የምታዩት ደግሞ ትራዲሽናል ኪችኑ ሳይሆን ኦፕን ኪችኑ ነው። ሳሎን ላይ ያለው ሁለተኛ ኪችን ማለት ነው። ይህም ጥራቱን በጠበቀ መልኩ ተሰርቶላቸው ይገኛል። የሳሎን ስፋት እጅግ በጣም ገራሚ ነው። እናንተ እንግዲህ መታችሁ ዩት። ምክንያቱም በቅርብ ጊዜ ዘመናዊ ዲዛይኖች የጠቀሙ በርካታ ግለሰቦች ቤቶቻቸውን እየገነቡ ነው የሚገኙት። ይህም ቆንጆ ነው። ይህ የምታዩት ደግሞ አንደኛ ፎቅ ላይ የራሱ መታጠቢያ ቤት ውስጥ ለውስጥ ማለት ነው። እንዲሁም ቁምሳጥን ያለው መኝታ ክፍል ነው። ስለዚህ ይህ ቤት እንግዲህ የመጀመሪያው መኝታ ክፍላችን ይሆናል ማለት ነው። አንደኛ ፎቅ ላይ ከሳሎን ቀጥሎ ያለ እንግዲህ ለአንድ ሰው መኝታ ክፍል መሆን የሚችል ነው። ከዛ ጉዟችን የምናደርገው ወደ ሁለተኛ ፎቅ ነው። ሁለተኛ ፎቅ ላይ እንደወጣን ደግሞ የተለያዩ መኝታ ክፍሎችን እናገኛለን። የመጀመሪያውና ዋናው የቤቱ መኝታ ክፍል ሲሆን እንግዲህ ይህ ተዘግቶ ያለው አሁን የገባንበት የቤቱ ትልቁ መኝታ ክፍል ነው። ስፋቱ እጅግ በጣም ጥሩ ነው። ጥሩ የተፈጥሮ ብርሃን እንደምታዩት እንግዲህ በረንዳም ቆንጆ ተደርጎ ተሰርቶ እንዲሁም ልዩና ዘመናዊ
መብራቶችን ተገጥመውለት ይገኛሉ። ፊት ለፊት የምታዩት ደግሞ ይህ መልበሻ ክፍሉ ነው። በጣም ሰፊ ነው። በጣም ቆንጆ ነው። ከዛ እንደገባን የምናገኘው መታጠቢያ ክፍሉ ሲሆን መታጠቢያ ክፍሉ ስፋቱ ቆንጆ ነው። እንግዲህ ጃኮዚ አልተሟላም። እሱ በገዥና በሻጭ ስምምነት መከናወን የሚችል ነው። ለማንኛውም ሁለተኛ ፎቅ ላይ ያለው የቤቱ ትልቁ መኝታ ክፍል ይህን ይመስላል። በጣም ሰፊና ዘመናዊ መብራቶችም ጥሩ የእንጨት ስራዎችንም ተጠቅሞ የማያዳግም ምንም አይነት ወጪን የማይጠይቅ ተደርጎ የተሰራ መኝታ ክፍል ነው ማለት ነው። ይህንንም ትወዱታላችሁ። መታችሁ እንግዲህ እዩትና ከሻጩ ጋር ተገናኝታችሁ መደራደር ትችላላችሁ። ይህ የምታዩት ሌላኛው የልጆች መኝታ ክፍል ነው። የራሱ የሆነ መልበሻ ክፍል እንዲሁም መታጠቢያ ክፍልን አሟልቶ ያለ ነው። ፊት ለፊት እንደገባን የምናገኘው ሌላኛው መኝታ ክፍል ነው። እንግዲህ የመኝታ ክፍልም የራሱ ውስጥ የሆነ መታጠቢያ ክፍሎች ቆንጆ ክፍሎች ናቸው። የተፈጥሮ ብርሃን ከፊትም ከኋላም እንዲያገኙ ታስበው ተሰርቷል። በአጠቃላይ እንግዲህ ልዩና በጣም ቆንጆ ነው የሚያስብለኝ አንደኛው ምክንያት እዚህ ቤት ላይ እያንዳንዱ መኝታ ክፍሎች የራሳቸው የሆነ የውስጥ መታጠቢያ ክፍል ቁምሳጥን ያሟሉ ናቸው። እንግዲህ በርካታ ቤቶች እንደምታውቋቸው ቀደም ብለው የተሰሩ ቤቶች የጋራ ሻወር ቤትን ሲጠቀሙ ይታያሉ። አሁን የሚሰሩ ቤቶች ላይ ግን የራሳቸው የሆነ ምንም አይነት የጋራ የሚባል ሻወር ቤትን አይጠቀሙም። ስለዚህ ይህ የምታዩት ተጨማሪ እንደ ሳሎን አሊያም ደግሞ ሌላም ፕሮግራም ዝግጅት ሲኖር መጠቀም የምትችሉት ነው ከቴራሱ ጋር ማለት ነው። እዚህ ላይም ሌላ አንድ መኝታ ክፍል አለ። ይህ መኝታ ክፍልም እንደነገርኳችሁ ሁሉም ነገር የራሱ የተሟላለት ነው። ስለዚህ እዚያውን ካየነው ጋር 6 መኝታ ክፍሎችን አይተናል። ይህ የምታዩትም 7ኛ መኝታ ክፍል መሆን የሚችል ነው። ከዛ ውጭ እንደ ጸሎት ቤትም ታስቦ ነው የተሰራው። ይህ የምታዩት ደግሞ ሳውና፣ ባዝ፣ ስቲም ሁሉም ነገሮች የቀረ ነገር የለም፣ ተሟልቶለታል። በጣም ቆንጆ ቤት ነው እንግዲህ ይህን ቤት። ስለዚህ በውስጡ ወደ 8 የሚጠጉ መኝታ ክፍሎችን እንዲሁም ከዚህ ከምታዩት ጋር ደግሞ አነስተኛ ሳሎን ጋር በአጠቃላይ 3 ሳሎን ማለት ይቻላል። ይህ የምታዩት ደግሞ ቴራሱ ነው። አካባቢው ላይ ካሉ ቤቶች ከፍ ብሎ የተሰራ እጅግ በጣም ጥሩ እይታም ያለው ከዋና አስፓልት በቅርብ ርቀት የሚገኝ ነባር ፋይልና ዲጂታል ካርታ ሲሆን ይህን ቤት በ85 ሚሊዮን ብር ጥሪ ብለው ነው እንግዲህ ለሽያጭ አቅርቦት የሚገኘው። ይህ ቤት ምንም አይነት ወጪን የማይጠይቅ ነው። ቀጥታ እንግዲህ ገዝታችሁ መኖር መጀመር ብቻ ነው። ጃኮዚ ግን ምናልባት በእናንተ በገዥና በሻጭ ስምምነት መሟላት የሚችል ነው ተብሏል። ከዛ ውጭ መታችሁ ዩት በእርግጠኝነት ትወዱታላችሁ። ዘመናዊና ልዩ ቤት በጥሩ ዋጋ ተደራዳችሁም እንደምትገዙት ሹክ ተብለናል። ወደ ቀጣዩ የዕለቱ መረጃ ልሰዳችሁ። ቀጣዩ መረጃችን ደግሞ ቪላ ቤት ለምትፈልጉ ኢትዮጵያውያን እንግዲህ በካሽ ብቻ የሚሸጡ ናቸው። በባንክ ፕሮሰስ አንሸጥም፣ ጊዜ ይወስዳል ተብሏል። ስለዚህ ተደራድራችሁ በጥሩ ዋጋ መግዛት የምትፈልጉ ዘመናዊ ቪላ ቤቶች 2 ቤቶች እነዚህን መታችሁ እዩ። እንዲሁም በጣም ጥሩ ሳይት ናቸው። ከዋና አስፓልት በቅርብ ርቀት የሚገኙ ጎሮ አካባቢ ያሉ ናቸው። ቆንጆ ሰፈር ነው። እንግዲህ እነዚህ ቤቶች አሰራራቸው ተመሳሳይ ነው። ስፋት ብቻ ልዩነት አላቸው። 250 ካሬ እንዲሁም 175 ካሬ ሜትር ነው የመኪና ማቆሚያ። የሳሎንና የመኝታ ክፍል ስፋታቸው እንደየ ካሬ መጠናቸው ይለያያል። ነገር ግን ተመሳሳይ ቤቶች 2 ጎን ለጎን አንድ አይነት ማቴሪያል በአንድ ባለሙያ የተገነቡ ናቸው ማለት ነው። የመጀመሪያ ቤት መረጃችን ይህ የምታዩት ቤት ነው። እንግዲህ ግቢው እንደምታዩት ቆንጆ ተደርጎ ሁሉም ነገርም እንግዲህ ምንም አይነት ወጪ እንዳታወጭ ተደርጎ ነው። ጠቅላላ ከውጭ ከበር ጀምሮ እስከ ውስጥ መታጠቢያ ክፍል እስከ ኪችን ድረስ ተሟልቷል ሁሉም ነገር። እናንተ ገዥ ከሆናችሁ እንግዲህ መታችሁ አይታችሁ ከሻጭ ጋር መገናኘት መደራደር ነው። እንዲሁም ፋይልንም አጣርታችሁ መግዛት ይጠበቅባችኋል። ታዲያ እንደገባን የምናገኘው የቤቱን ሳሎን ነው። ፊት ለፊት ኦፕን ኪችን አለው። እንዲሁም የቤቱ ከፍታ እጅግ በጣም ደስ የሚል ወደ 3 ሜትር ከ30 ሴንቲሜትር አካባቢ ከፍታ ያለው ነው። ይህ ደግሞ ምናልባት የሙቀት መስፋፋት እንኳን ቢጨምርም ምንም አይነት የሚሞቅ ነገር አይደለም። ምክንያቱም የቤቶች ከፍታ ለዚህ ታስቦ የተዘጋጀ መሆኑን እንግዲህ ትረዳላችሁ ብዬ አስባለሁ። ስለዚህ ይህን የመሰለ ሰፊ መኝታ ክፍል ከመታጠቢያ ክፍል ጋር ውስጥ ላይ እንዲሁም ገንዳ ሻወር ሁሉ ተገጥሞለት ይገኛል። የመኝታ ቤት ስፋት እጅግ በጣም ገራሚ ነው። በጣም ቆንጆ ነው። ጥሩ የእንጨት ስራዎችን ተጠቅሞ ቁም ሳጥን ተገጥሞላቸው ነው የሚገኘው። ታዲያ ዋናው ላይ 3 መኝታ ክፍሎች ያሉ ሲሆን እዚህ ቤት የምታዩት ላይ ማለት ነው 3 መኝታ ክፍሎችም ቆንጆ ናቸው። አንደኛው የልጆች ነው። ሁለተኛው የልጆች ደግሞ የፊት ለፊት የምታዩት ሲሆን ይህ ቁም ሳጥን አለው። ታዲያ ሁለቱ የጋራ የሆነ
መታጠቢያ ክፍልን ይዞ ነው የሚገኘው ማለት ነው። እንግዲህ ቪላ ቤቶች ብዙ ጊዜ እንደዚህ አይነት ነገሮችን ታያላችሁ። እሱ ደግሞ ክፍሎችን እንዳይጠቡ ተብሎ ታስቦ ስለሚሰራ ነው። ከዛ በተጨማሪ ሰርቪሱ ላይ ደግሞ ይህ የምታዩትን ቆንጆ ተደርጎ ትራዲሽናል ኪችን ካቢኔት ተገጥሟል። ከኪችኑ ጎን ላይ ደግሞ 2 መኝታ ክፍሎች አሉ። ለእንግዳ እንዲሁም ለስራ አጋዥ ወይም ለሰራተኛ ክፍል መሆን የሚችሉ ናቸው። ከዚህ ቀጥሎ ደግሞ ውጭ ላይ የጋራ የሆነ ሻወር፣ ሽንት ቤት ተገጥሟል ማለት ነው። ስለዚህ ይህ ቤት ማለት ነው 250 ካሬ ሜትር ሲሆን 31 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦ ይገኛል። ከዚሁ ቀጥሎ በላይ በኩል ደግሞ 175 ካሬ ሜትር ሲሆን ከዚሁ ቤት ጋር ተመሳሳይ አይነት ዲዛይንን ተጠቅሞ እንደነገርኳቸው የክፍልና የግቢ ስፋት ልዩነት ብቻ ይኖራቸዋል። ከዛ ውጭ ግን አንድ አይነት ማቴሪያሎችን ተጠቅሞ ለሽያጭ አቅርቦላችሁ ይገኛል። ስለዚህ በ26 ሚሊዮን ብር ይህን የምታዩትን ቤት ደግሞ ለሽያጭ አቅርቦላችሁ ይገኛሉ ማለት ነው። ወሳኝ ትክክለኛ ቤት ፈላጊ ከሆናችሁ መታችሁ እዩና ተደራደሩ። ፋይሎችንም አጣርታችሁ በጥሩ ዋጋም ተደራድራችሁ እንድትገዟቸው የምንችለውን እናደርጋለን። የቱ መረጃ በተጨረስኩ። መልካም ጊዜ